አንቺ ጎበዝ ልጅ ነሽ፣ ፍጹም የበረታሽ፣ ውስጥሽ ያለን ህመም ለብቻሽ የረታሽ፣ ለሌላ የማይገባ ከሰው ያልደረሰ ህመም ስቃይ ያዝልሽ ልብሽን ያራሰ፣ እጅሽን ያልሰጠሽ ለህይወት ፈተና ከሁሉ የታገልሽ ያንቺነትሽ ጀግና። አንቺ ጎበዝ ልጅ ነሽ፣ በዚህ ጨዋሂ ዓለም ሰሚ በሌለበት ለሌላ የማያውቀውን ከራስ ጋር ጦርነት ታግለሽ የተጋፈጥሽ የመኖርን እውነት። አንቺ ጎበዝ ልጅ ነሽ፣ ብዙ ውጣ ውረድ የኑሮን ዱብዳ ስብራት ጉዳትሽን ደብቀሽ ከጓዳ። ማለት በቃ አሁን ያለሽበትን ሁኔታ አውቃለሁ፣ ጥሩ ሁኔታ ላይ አይደለሽም አንቺም። ብቻ በህይወታችን ውስጥ አንዳንድ መጥፎ ሁኔታዎች ይፈጠራሉ። እኔና አንቺ ደግሞ አሁን ላይ ያለንበት ሁኔታ ትንሽ ተመሳሳይ ነውና እንግዲህ አሁን ይሄን ነገር ወደ ጎን እናድርገውና ወደ አንቺ ልምጣ። ያው እኔም ያለሁበት ሁኔታ ብዙም አመቺ ስላልነበረ ወደ አንቺ ህይወት ውስጥ ገብቼ የሆነ ነገር ለማስተካከል አልሞከርኩኝም። ግን ደግሞ ይሄንን አጋጣሚ ሳገኝ ለምን አልጠቀምበትም? እኔም የበኩሌ ታማኝ ብዬ የሆነ ሰው ቀጥሬያለሁ። ማን ነው እንዴ? ልቤ እየመታ ነው። አይዞሽ። ማንን ነው? ያው እንግዲህ በመጀመሪያ ብዙ ነገር ሳላውቅም ሆነ አውቄ በንግግርም ሆነ በማንኛውም ነገር ያስቀየምኩሽ ነገር ካለ ይቅርታ እንድታረግልኝ ይፈልጋለሁ። የድሮ ፍቅራችን ተመልሶ እንደዛ እንደ ጽጌረዳዎቹ አብበን መታየት ነው የምፈልገው ከአንቺ ጋር። ይኸውልህ ይቅርታን ተቀብያለሁ፣ ምንም እንዳታስብ። እኔ ይቅርታ ከልብ አድርጌልሃለሁ። ነገር ግን እንደ ድሮ መሆን አልችልም። ማለት ከአንቺም ከሱም ጋር ባላችሁ ግንኙነት በጣም ብዙ ነገር ማየት ፈልግ ነበር። ገና በቅርቡ ነው ቀለበት ራሱ ያሰራችሁት አይደለም? ይሄ ነገር ባንዴ ሀፕን ሲያደርግ ስትጣሉ ምናምን ብቻ ብዙ ነገር ላይ ስትደራረሱ ማየት ለእኔ ይደብረኛል። ብልጥ ልጅ ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ አይማርም ይባል አይደለ? ብልጥ ከሆንሽ ከኔ ተማሪና ህይወትሽን ለማስተካከል ሞክሪ እባክሽን። ነገሮች እንዲበላሹብሽ አልፈልግም። አትጫኑ። ስለምንድን ነው የምታስቢው? ሩታዬ ይሄ ህይወት አይደለ? ትንሽ ከበድ ይላል። ይቅርታ ደከመኝ። ይቅርታ እዚህ ጋር ግት አደረገኝ። ሰላም ሰላም፣ እንዴት ናችሁ ውዴኛ ፋሚሊዎች? እግዚአብሔር ይመስገን ደህና ነኝ። ያው ማለት ዛሬ በጣም ትልቅ ሰርፕራይዝ አለኝ። በጣም የምወዳት እኔ እንጃ ስለሷ ሳወራ ራሱ እውነት የምሬን ነው አልችልም። እና በጣም መልካም የሆነች ቆንጅዬ ጨዋ በቃ እኔ እንጃ ስለሷ ምንም ብዬ ማውራት አልችልም። ምክንያቱም በቃ እኔ እንጃ ከባህሪ ከመልክ ከሁሉ ነገር የሰጣት በጣም መልካም የሆነች መልካም የሆነች ጓደኛ አለችኝና እሷን ላገኘ ነው የመጣሁት። ዛሬ እሷን አስተዋውቃችኋለሁ ማለት ነው። ታውቋታላችሁ፣ ግን ያው እኔም ላስተዋውቃችሁ ብዬ ነው። በጣም ነው የምወዳት። ማለት በቪዲዮ ምናምን ያው ብዙ ቆይቷል ከተገናኘን። በጣም ደስ የምትል የምሬ ነው ቆንጅዬ፣ በዛ ላይ ትሁት፣ ለእኔ ደግሞ የምሬ ነው በጣም የቅርብ ጓደኛ፣ የሆነ ነገር ደስታዬም ሀዘኔን ማካፍላት በጣም ቅርቤ የሆነች በጣም የምወዳት እህቴን ላገኘ ነው የመጣሁት ራሱ እሷን ለማግኘት ነው። እውነት ለመናገር ያለ ፕላኔ ነው የመጣሁት፣ ግን ያው እሷን ለማግኘት ነው የመጣሁት እና ዛሬ እሷን ይዤላችሁ እመጣለሁ። ለእሷ ደግሞ ምንድነው ሰርፕራይዝ አዘጋጅቼ ይላታለሁ። በጣም ደስ የሚል ሰርፕራይዝ ነው። ያው ያንን ሰርፕራይዝ ደግሞ የምናደርጋት አብረን ነው። አሁን ላይ በቅርቡ ማለት ነው ብቻዋን ሳይሆን 2 ትሆናለች እና በቃ እርግዝና ደግሞ በጣም ነው የሚያምርባት ጓደኛዬ። በቃ ምን ልበላችሁ፣ በጣም እውነት ከምላችሁ በላይ ቆንጆ ናት። እርግዝናዋ ራሱ ሲያምር እውነት። እና በቅርቡ ደግሞ የሆነ ፕሮግራም ላይ ተገኝቼ ነበረ እሷ ጋር፣ በዛ ተገናኝተናል። ከዛ በኋላ ግን አልተገናኘንም ነበር። እሷን አገኛታለሁ ማለት ነው። እና በእርግጠኝነት እየጠረጠራችሁ ነው፣ ምክንያቱም ከምናገረው አንጻር ማለት ነው። እንግዲህ መልካም ምኞት ተመኙላት። የምሬ ነው ቤተሰብ፣ ጸሎት አድርጉ። በጸሎት ነው ያንን ሰው የምናግዘው። እና ከምንም በላይ ያው ሴት ልጅ ደግሞ ስትሆኑ እርግዝና ትንሽ ከበድ ይላል አይደለ? ያ ደግሞ እግዚአብሔር ሲረዳ ነው
እንትን የምንለውና እግዚአብሔር እንዲረዳት እንዲያግዛት ጸሎታችሁ አይለየን እውነት ቤተሰቦች። እና አሁን ራሱ በጣም በቃ እንደምመጣ ነግሬያታለሁ ግን አሁን ዛሬ አልገመተችም። ሰሞኑ እመጣለሁ ብዬ ነው የነገርኳት። ኤግዛክት ቀኑን አልነገርኳትም፣ ግን ደግሞ ትጠረጥራለች ብዬ አስባለሁ። ምክንያቱም ጠዋት ደውዬ ዛሬ ፕላን አለሽ ወይ ምናምን ብዬ ምናምን ጠይቂያታለሁ። ስለዚህ ሌላ ቀጠሮ ምናምን እንደማትይዝ እርግጠኛ ነኝ። እንደው ድንገት ራሱ ምጧ ከመጣ ብዬ ፈርቻለሁ። አስቡት እስኪ እናት ስትሆኑ ወይ በእርግዝናችሁ ሰዓት አጠገባችሁ ያው የምትወዱት ሰው ባላችሁ ወይ ፍቅረኛችሁ ሳይኖር ሲቀር ምን ያህል ስሜት እንደሚሰማው ታውቃላችሁና እውነት የምሬን ነው ማለት በጣም ነው የምታሳዝነኝ ይሄ ነገሯ። ግን ደግሞ እግዚአብሔር አለ። እንደገና ደግሞ ሁለቱንም በጣም ነው የምወዳቸው። ሁለቱም ለኔ በጣም መልካም በጣም ደግ። እኔ እንጃ ስለነሱ እውነት የምሬን ነው። ለኔ ቤዝመንቴ እነሱ ስለሆኑ ሁሌም ነው የማወራው ስለነሱ ታውቃላችሁና ታርቀው በቃ አጠገቧ ቢሆን ምኞቴ ነው። አሁንም ፍላጎቴ ነው። ጊዜው አረፈደን ብዬ አስባለሁኝ። አሁንም አብሯት ቢሆን በጣም ነው ደስ የሚለኝ። በመካከላቸው የገባውን ሰይጣን ወጥቶ እነሱ ታርቀው ሁሉ ነገር ሰላም ሆኖ ያንን ሰላማቸውን ብናይ እውነት በጣም ነው ደስ የሚለኝ እንደኔ በእኔ በኩል ማለት ነው። ሁሌም ነው ያንን ነገር ዊሽ የማደርገው። ምክንያቱም ምን ያህል ከባድ እንደሆነ እሷ ደግሞ ምን ያህል ጠንካራ እንደሆነች አሳይታናለች። ለሴቶች በጣም ትልቅ ምሳሌ የምትሆን ሴት ናት። ምክንያቱም አስቡት እስኪ በዚህ በከባድ ጊዜ ብቻዋን ማሳለፍ ማለት በጣም ከባድ ነው እና እኔ ደግሞ በጣም ነው የምወዳት። በእርግጠኝነት አሁን ማን እንደሆነች አውቃቸዋልና እውነት የምሬን ነው ማለት ይሄ ሁሉ ነገር አልፎ አንድ ላይ ሆነው ባያቸው ለእኔ በጣም ትልቅ ምኞቴ ነው እና እግዚአብሔር ብቻ ይርዳቸው። እሱ ትልቅ የምሬን ነው ማለት እኔን መጀመሪያ ሲያገኙኝ አብረው ሆነው አብረው አልቅሰው ከኔ ጋር አብረው ስቀው ነው ያንን ነገር ያሳለፉትና እግዚአብሔር ይመስገን እኔም ያ ቀን አልፎልኝ እግዚአብሔር ይመስገን ለዚህ ደርሻለሁ። እግዚአብሔር እነሱን ስለሰጠኝ ነው ያ ነገር ህይወቴ እንዲቀየር። ለነሱ አንደኛ እነሱ ለኔ ምክንያት ናቸው። እግዚአብሔር እነሱን ምክንያት አድርጎ ነው ህይወቴን የቀየረውና ዛሬ ዩቲዩብ ላይ መቆየቴ የእነሱ አሻራ አለበትና የምሬን ነው። አሁንም በቃ አብረው ቢመጡ አብሬ ባገኛቸው ደስ ይለኝ ነበረ፣ ግን ደግሞ አልሆነም። እንዳጋጣሚ ሆኖ እንግዲህ ቤተሰብ እንዴ ሩታዬ ዌልካም የኔ ቆንጆ እንዴት ነሽ? እያወራሁ ሰላም ነው። ቁጭ አትይም? ነይ ቁጭ በይ። ቁጭ ብንል ይሻላል። ቆሜ ላውራሽ እስቲ። አንቺ አጣሽብኝ። እኔ አጣርኩ። አንቺ ረዳሽ። እንዴት ነሽ ሩታዬ? ደህና ነሽ? እንዴት ነሽ? ከማምሮብሻል። ቱቱቱ ካይና ያወጣሽ። ቱቱ በሉ ቤተሰብ። በካሜራ ነው እንግዲህ የጠበቅኩሽ ዛሬ። ችግር የለውም። እንዴት ነሽ? ደህና ነኝ። እንዴት ነሽ? እኔ የኔ ቆንጆ አምሮብሻል። ደግሞ እርግዝና አላሰባበጠሽም። እንዴት ነሽ? አለሁ ደህና ነኝ። እንዴት ነሽ? ደህና ነኝ እናቴ። ቁጭ አትይም? ይደክምሻል ብዬ ወንበር አዘጋጅቼ ነው የጠበቅኩሽ። አዎ ቁጭ ብትይ ብታርፊ ደስ ይለኛል። እኔ ወደዚህ በኩል እቀመጣለሁ። እንዴት ነሽ? ደህና ነኝ። እድሜሽ ቁጭ አልኩ። ኑሮ ቆንጆ ነው። እንዴት ነው እርግዝና? ግዝና ቆንጆ ነው ፈጣሪ ይመስገን። አሁን ደግሞ ቤተሰብ ማሚ ጋር ነሽ? አዎ ማሚ የተንከባከበችሽ ነው ይመስለኛል። የተንከባከበችሽ ነው። ይኸው እንግዲህ አሁን ገና ሳልወልድ አራስ እየመሰለኝ ነው። እውነት ነው። እግዚአብሔር ይመስገን። እንግዲህ ዛሬ ሩታን አገኛለሁ ብዬ በጠዋት ነው የመጣሁት። ማልጄ ፊቴ ራሱ አመና ይመስለኝ ማልጄ ነው የመጣሁትና ይሁን እና ለነሽ ደህና ነኝ አለሽ? በሰላም ነው። እንደዚህ በጥብቅ የተፈለኩበት ምክንያት ፕሮግራም አለሽ ወይ የለሽም ወይ ምናምን ተብዬ ተጠይቄ የተገኘሁት ዛሬ። ፕሮግራም አለ። ፕሮግራም እንዳትዪ እኔ ከዛ አንቺን ብዬ ነው የመጣሁት። ታውቂያለሽ እውነት። አሁን ደግሞ እግዚአብሔር በሰላም ተገላግለሽ ደግሞ ለመጠየቅ አራስ ያብቃኝ። አሜን። እሱን ነው በቃ ምኞቴ ነው። አረ እንደውም ለምን እንደንትኖቹ ቲክቶክ ላይ ምናምን ያለው ሆዳቸውን ገጨጨጥ ሲያደርጉ አንደኛው ታረጋለች። ለምን ገጨጥ አላረግሽም? ደስ ይላል። ባንዴ ህብት ደስ ይለኛል። ልጅ ወልደማ ደስ ይላል። እንዴት ነው ግን የምር እናትነት እንዴት ነው? ምን አይነት ማለት ስሜቱ እንዴት ነው? እናትነት ስሜቱ እንግዲህ ገና ከሆኑ ጀምረነዋል። አዎ እኮ
ከባድ ነው እውነት ለመናገር በጣም እውነት ይከብዳል። ውይ በስማም ቀላል አይደለም። እግዚአብሔርን ቀላል አይደለም። እኔ እናቶቻችንን ያየሁበት በጣም ጀግኖች ናቸው እውነት። ልጅ ወልዶ ማሳደግ ገና ሳገቡ ማርገዙ ላይ ራሱ ያለው ጭንቀት በጣም ይከብዳል። በጣም ከባድ ይመስለኛል። ግን ጠንካራ ነሽ አንቺ። ቅድም ራሱ እያወራሁ ነበር እውነት ስለ ጥንካሬሽ። እውነት በጣም ጀግና ሴት ነሽ። አመሰግናለሁ። ደህና ነሽ? ደህና ነኝ። ዛሬ የመጣሁት በጣም በጣም የሚወዱሽ ፋሚሊዎች አሉሽ ታውቂያለሽ? አዎ በጣም ብዙ ሺ በጣም እውነት እኔም አይቻለሁ። በጣም የሚወዱሽ ስጦታ በእኔ በኩል ተልኮልሽ ነው። እውነት ውይ ታድይ አመሰግናለሁ። ምንም አይደል። እና ያንን አድርሺ ስለተባልኩኝ በቃ በጥብቅ እኔም ደግሞ በቃ ሩታ ሲባል በጣም በቃ እውነት የምሬ ነው። ስለ አንቺ ሲያወሩ የምሬ ነው። በጣም ነው የሚወድሽ። ግን ደስ ይላል በጣም እንባይ ልታመጪው ነው። በሰው ወደ ደስ ይላል። አንቺ ደግሞ በጣም ተወዳጅ ነሽ። የምሬን ነው። እንግዲህ እናንተን የመሰለው ዲንስ ስለሰጠኝ ግን በጣም እኮ ጥሩ ሰው ነሽ። ግን ከየት ነው የመጣው ያ ነገር? እውነት ማለት እኔ ኖርማል ሳይሆን ኖርማል ፐርሰናሊ ለእኔ በጣም ጓደኛዬ ነሽ። ጓደኛዬ ከምላቸው ሰዎች አንዷ ነሽ እና የምሬ ነው። የሆነ ደስታም ሲኖር አንቺ ነሽ ደውለሽ ትዝ ይልሻል አይደል? የሆነ ጊዜ እና በቃ እውነት የምሬን ነው ደውለሽ በቃ ያን ነገር ጠይቀሽ ከኔ ደስ ሲልሽ ማለት እኔ ብዙ ጊዜ እውነት በደስታዬ ሰው ሲደሰት አይችልም። እኔ በጣም ብዙ ሰው እግዚአብሔርን ግን አንቺ በቃ የኔ ደስታ አስደስቶሽ አልቅሰሽ ነው ያንን ደስታዬን የተካፈልሽውና የምር የምር በጣም መልካም ሴት ነሽና ያ መልካምነትሽ እግዚአብሔር አይውሰድብሽ። በጣም ትሁት እውነት እኔ በአንቺ ፊት ምናምን ሳይሆን ከአንቺ በኋላ ላወራ የምችለው እውነት የምሬ ነው። በጣም መልካም ሰው ነሽ እና ለብዙ ሰው አወራለሁ ማስለቅስሽ ማለት ነው። የሚያስደስት ነገር ባሳይሽ ደስ ይለኛል። አሁን አናለቅስም ከካሜራ ጀርባ። አመሰግናለሁ የኔ ቆንጆ። እና ያንን እቃውን ይዤ ልምጣ እዚህ ጋር እዚህ አጠገቤን ያስቀመጥኩት ግን ምንድን ነው ጥቁር ፌስታል አላልሽም? በፌስታል ነው የመጣሁት። በጣም ደስ የሚል ነገር ነው። ምን አቤት 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 ያለሽ ያበሻ ልብስ አይደለ? ታድጊ በጣም ያበሻ ልብስ ጊፍት ያገር ነው ያለኝና አበሻ ቤት ልከፍት አስቤያለሁ። በጣም ነው የሚያምረው። በጣም ሲያምር ያምራል። አዎ አንቺ ደግሞ መስቀያው ዋናው ከመስቀያው ነው ይባላል አይደለ? ታሳምረዋለች በትክክል። እሺ ቤት ውስጥ ፍገቢ ነው ለብሼ ልምጣ። እኔ ማገዝ ካለብኝ የቤተሰብም አለ እሱ ይቀመጥ አይደለ? እሺ እንዴ ለቤተሰብ ማለት አለ። ኧረ በለው ወታደር ፍቅራችሁ ግን በቃ ታያለሽ። እሺ ልብስ ደግሞ እዚህ ውስጥ የእናት የአባት የልጅ አለና ገና ለሚወለደው ለክርስትና ማለት ነው እንደዛ ታስቦ ስለሆነ የተሰራላት እና እሷ ደግሞ ልብሱን ምን ያህል እንደምታሳምረው ልብሱን ሳይሆን የሚያምረው እሷ ታሳምረዋለች ለብሳው ማለት ነው። እና ያው በቃ ሩታን ሳገኛት የምሬን ነው አንዳንዴ እንባን የሚለኝ ምክንያቱም በቃ የውስጣችንን ስለምንተዋወቅ በቃ የውስጣችንን እናወራለን እና የምር በጣም መልካም ሴት ናት። እኔ እግዚአብሔር ይህን መልካምነቷ አይውሰድባት ባይነኝ። በጣም ደስ የምትል እውነት የምሬን ነው በጣም በቃ መልካም ሴት ናት። ስለሷ ማውራት እውነት ቃላት ያጥረኛል እና ብቻ ደስ ብሎኛል እግዚአብሔር ይመስገን። ልብሱን ደግሞ ለብሳ ስትመጣ እንግዲህ ታያታላችሁ። በጣም ፋ ብላ ነው የምትመጣው። ያምራል በጣም ልብሱ። እንደውም እኔ እንጃ አላውቅም፣ ምናልባት ቪዲዮ ላይ ራሱ ውበት ላይ ወጣ ይችላል ብዬ አስባለሁ። በጣም እንጠብቃታለን። እንግዲህ ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያ መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ
ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት፣ ከዛሬ 2 ዓመት፣ ከዛሬ 3 ዓመት፣ ከዛሬ 10 ዓመትም በኋላ አሸናፊ አንቺ ነሽ። በጣም ነው የሚያምረው። ስማ ንግስት መስላለች። ንግስት የምር ደስ ብሎኛል። ስላየሁሽ አመሰግናለሁ። በጣም አምላክ ያክብርልኝ። አሜን። መርቃቸው እንዴት ምንድን ነው የሚባለው? ብቻ በወጪ ተክታ በጣም ነው አመሰግናለሁ። እውነት በጣም አመሰግናለሁ። አንቺንም እኔንም አይደለም የላከልኝንም ሰው እጅግ በጣም አድርጌ አመሰግናለሁ። ከነ ልጁ ነው ለክርስትና ተብሎ ነው። ለማዘር አለ ለፋዘር አለ። አራጭጭቡ አራጭጭቡ የሚላት በጣም ነው አመሰግናለሁ። እውነት በጣም አመሰግናለሁ። እኔ እንጃ ምንም አይደል የሚባለው ቃላት የለኝም። ብቻ ሰርፕራይዝ ስላደረጋችሁኝ እንደዚህ እጅግ በጣም አድርጌ አመሰግናለሁኝ። በጣም ብዙ የሚወዱኝ እህቶች አሉኝ። በጣም ትልልቅ ሰዎች፣ እናቶች፣ አባቶች አሉኝ። እጅግ በጣም አድርጌ እናንተን አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። አሜን። ደስታዬ ሙሉ ለማድረግ እንደዚህ ስለምትጨነቁ እኔ እንጃ ቃላት የለኝም። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ እና የኔ ስዊት ማይ ቤስት ጓደኛዬ በጣም ነው ማመሰግናለሁ። ያለሽበትን ሁኔታ ቃለው ያንቺን ነገር ወደ እንትን ብለሽ እኔ ለማስደሰት ከዛ ድረስ መተሽ እኔን ሰርፕራይዝ ስላደረግሽኝ አንቺንም በጣም ነው ማመሰግንሽ። እኔ እናት እኔም ማመሰግናለሁ። ሩታዬ ቁጭ በይ እሺ፣ ቁጭ በይ አሁን ስለለበሽ በጣም ነው የሚያምረው። ነይ ቁጭ በይ እሺ። ያው ይዝልሻለሁ። ወይ ማን ነው ያንቺ ነው ወይስ የማን ነው? የብዙ ሰው እጅ አለበት እውነት አንዱን ስንመርጥ አንዱን ስንተው አንዱን ስንመርጥ በዚህ ጸደቀ ማለት ነው። በጣም ነው የሚያምረው ነው። አይ ምርጫ ላይ ጎብዛችኋል። ይሄንን ፌስታሉን ወደ ኋላ አድርገው ያው የቤተሰብ ፋዘር ማዘር ያው ስላላገኘኋቸው ነው። አንቺ ትሰጪልኛለሽ ማለት ነው። ችግር የለውም። መልእክትሽን አደርሳለሁ። እሺ እናቴ የእናንተን መልእክት አደርሳለሁ። በጣም አመሰግናለሁ የኔ ቆንጆ። ኧረ እኔም በጣም ነው የማመሰግነው። እውነት አስቢ፣ በዚህ ጊዜሽ ለራስሽ ታይም የምትሰጪበት ጊዜ እሺ ብለሽ አክብረሽኝ መምጣትሽ ራሱ ለእኔ ትልቅ ነገር ነው። የምሬን ነው። እግዚአብሔርን ያለሁበት ድረስ መምጣትሽ እውነት እኔ ማመስገን እኮ ያለብኝ እሷ ከዛ ሀገር ተነስታ ምናምን እኔ ግዴታዬ ነው። አንቺ ደግሞ አሁን ደካክመሻል። ኧረ ብርቱ ነኝ። ኦልሞስት አሁን ወደ ስንት ዊክ ገብተሻል? እኔ ኦልሬዲ በቃ ማገባደጃው ላይ ነኝ። ትንሽ ጊዜ ነው የቀረሽ። ደስ ይላል። በጣም እንደዛ ነው። ደስ ይላል። መጀመሪያ በቃ ልክ ሲጀምርሽ ራሱ ቴክስት እንድታረጊልኝ ነው ፈልገው። እሺ ማገዝ ባለብኝ ነገር አንድ ስልክ ባወራ ቅር ይልሻል? አይለኝም። ሄሎ፣ እሺ አሁን መግባት ትችላለህ? አዎ። እሺ ማን ነው? የሆነ ሰው። እሺ እና እንዴት ነሽ ግን? በእናትሽ ደህና ነኝ አልኩ። እኔ ራሴ አሁን ማርገዝ አማረኝ። አርጋልሽ ላቀብልሽ። ችርስ እንዳልሽ ችርስ እንባባልና የልጅ አፍንጫ እንዳይጣመም እንጂ ችርስ ስልሽ ኦሬዲ እንግዲህ ይቅርታ አድርጊልኝና አልነገርኩሽም። ያልነገርኩሽ ነገር አለ ማለት አሁን ካለሽበት ሁኔታ አንጻር ያው ላገኝሽ ፈልጋለሁ ምናምን ስትይ በዚህ አጋጣሚ ለምን ይሄንን ነገር ለማድረግ አልሞክርም ብዬ አንድ የቀጠርኩት ሰው አለ። ማን? እሱን ወይ ሲመጣ ብታዩ ይሻላል ወይስ እዚሁ ልንገርሽ? እኔ እንጃ ደስ እንዳለሽ። እኔ የሚጎዳ አይነት ነገር እንደማታረጊ ስለማውቅ ኖርማል። በፍጹም ይሄ አንቺን የሚጎዳ ነገር አይደለም ሲጀመር። ማለት በቃ አሁን ያለሽበትን ሁኔታ አውቃለሁ። ጥሩ ሁኔታ ላይ አይደለሽም አንቺም። ብቻ በህይወታችን ውስጥ አንዳንድ መጥፎ ሁኔታዎች ይፈጠራሉ። እኔና አንቺ ደግሞ አሁን ላይ ያለንበት ሁኔታ ትንሽ ተመሳሳይ ነውና እንግዲህ አሁን ይሄን ነገር ወደ ጎን እናድርገውና ወደ አንቺ ልምጣ። ያው እኔም ያለሁበት ሁኔታ ብዙም አመቺ ስላልነበረ ወደ አንቺ ህይወት ውስጥ ገብቼ የሆነ ነገር ለማስተካከል አልሞከርኩኝም። ግን ደግሞ ይሄንን አጋጣሚ ሳገኝ ለምን አልጠቀምበትም? እኔም የበኩሌ ታማኝ ብዬ የሆነ ሰው ቀጥሬያለሁ። ማን ነው? እንዴ ልቤ እየመታ ነው። አይዞሽ። ማንን ነው? ያው እንግዲህ ትንሱዬ እንዳይደብርሽ አልነገርኩሽ። ስላልነገርኩሽ እንዳይደብርሽ እና እንዴት ነው? እንኳን ደህና ቆየሽ ትንሱዬ። እሺ ነበር። አይ ማድረግ አልነበረብሽም። ኖርማል ነገር ነው። ቀለል አድርጊውና አውርተንበታል እኮ ታይ።
ነግሬሻለሁ። አንዳንድ ነገር ያው እናወራለን ታውቂያለሽና ልክ ነሽ። ግን እኔ ስላልተመቸኝ ነው አንቺን ብዙ ጊዜ እሺ ይሁን ምናምን እያልኩ ማልፈሽ። አሁን ግን ይሄንን አጋጣሚ ካገኘው አይቀር ብዬ እሱን ቀጥሬዋለሁኝ። ስላልነገርኩሽ በጣም ይቅርታ። ነገር ግን ተንሱ ቢበቃስ አይመስልሽም? ያለው ነገር እኔ ህይወት ላይ የተፈጠረውን ነገር አንቺ በጣም የምወድሽ ብዙ ነገር የምመኝልሽ ብቻ ላይ ከጓደኛም ከምንም በላይ አድርጌ ማስብሽ እኔ በጣም እህቴ ነሽ። ይሄ ነገር አንቺ ላይ ሀፕን እንዲያደርግ አልፈልግም። እኔ ላይ የተፈጠረው ነገር አንቺ ላይ እንዲደገም አልፈልግም እና ማስተካከል በምንችለው መንገድ በየትኛውም አይነት ነገር ሆነን ተነጋግረንም ቢሆን ይህን ነገር እንዲስተካከል እፈልጋለሁ እና ፈቃደኛ ከሆንሽ ዛሬ አላዛር የሚልሽ ነገር አለ እና እስቲ ባክሽን ስሚው አስጨርሽው ምናምን ነገሮችን እንትን ለማለት ነው። እኔ ምንም ጸብ የለም ሲጀመር እነሱ ጋር ምንም ጸብ የለም። ግን እሱ በዙሪያው ብዙ ነገሮች አሉ። እሱ ማስተካከል ያለበትን ነገር አስተካክል እንጂ ጸብ የለም እኮ እኛ ጋር አሁንም ምንም የተፈጠረ ጸብ የለም አይደለ እንዴ? ጸብ አለ? ምን ብለን የነገርካት? እኔ ምንም የነገርኳት ነገር የለም። እሷ ግን ታያለች ሁሉን ነገር እና ደግሞ እኔና አንቺ መሀል ደግሞ እንድድሮ አይደለም ፍቅራችንን እኮ እሱን የለም። አሁን ታን እዚህ ጋር አቁመን አንከራከር አይደለ? ስለዚህ ቆይተሽ ያንዲስ እሺ ቅድለሽ እየተራራቅን ነው። እንደ ድሮ አይደለንም። ፍቅራችን እኔ እንደ ድሮ እንዲሆን ፈልጋለሁ። በዙሪያ ያሉትንም ነገር እኮ በንግግር ማስተካከል ይቻላል እና ደግሞ በዚሁ አጋጣሚ ሩታን በጣም አድርጌ አመሰግናለሁ ይህን እድል ስላመቻቸሽልኝ። ምክንያቱም እሷ አመጣጧ ለዚህ አልመሰለኝም ነበር። መጀመሪያ ስትደውይልኝ ጊዜ ነው በጣም ደስ ያለኝ፣ ምክንያቱም ስላጣኋት ማለት ነው። በመጀመሪያ ብዙ ነገር ሳላውቅም ሆነ አውቄ በንግግርም ሆነ በማንኛውም ነገር ያስቀየምኩሽ ነገር ካለ ይቅርታ እንድታደርጊልኝ ይፈልጋለሁ። የድሮ ፍቅራችን ተመልሶ እንደዛ እንደ ጽጌረዳዎቹ አብበን መታየት ነው የምፈልገው ከአንቺ ጋር እና እኔና አንቺ ገና ብዙ ነገር ይጠበቅብናል። እኚህ ነገሮች ደግሞ ምንም ያሳካናቸው ነገሮች የሉም። ስለዚህ ፕሊስ በዚህ መሀል አንቺም ልብሽ ራርቶልኝ ይቅርታ አድርገሽልኝ ህይወታችንን እንደ አዲስ እንድንጀምር በእግዚአብሔርም በጓደኛሽም ስም እጠይቅሻለሁ። አትሊስት አሁን ሩታዬ ወይ ቁጭ በይ፣ እውነት እንዳናደክምሽ በእናትሽ። አንተ ዛሬ በደስታችን ቀን ቢያንስ ለምን እንደዚህ ታረጋለህ? እንደዚህ ይደረጋል እንዴ? በእግዚአብሔር እንዳይባልም ይኸውልህ ይቅርታን ተቀብያለሁ፣ ምንም እንዳታስብ። እኔ ይቅርታ ከልብ አድርጌልሃለሁ። ነገር ግን እንደ ድሮ መሆን አልችልም። ዛሬም በድጋሚ መጥቼ ይሄ ነገር ራሴ የፈጠርኩ ክፍተት ነው ብዬ ለማስተካከል መጥቻለሁ አይደል? በቃ ጥፋተኛ ነኝ እኔ። እሺ ልጅቷ ማቆም አንተ ቆየውልሽ ማለት እኔ እንጃ ምን ማለት እንዳለብኝ አላውቅም። እኔ ከዚህ ህይወት ውስጥ ማለት ከአንቺም ከሱም ጋር ባላችሁ ግንኙነት በጣም ብዙ ነገር ማየት ፈልግ ነበር። ገና በቅርቡ ነው ቀለበት ራሱ ያሰራችሁት አይደለ? ይሄ ነገር ባንዴ ሀፕን ሲያደርግ ስትጣሉ ምናምን ብቻ ብዙ ነገር ላይ ስትደራረሱ ማየት ለእኔ ይደብረኛል። ምክንያቱም በጣም ታውቂያለሽ እንደምወድሽ ትንስዬና እኔ ህይወትሽ እንዲበላሽ አልፈልግም። ድጋሚ ስልሽ ላይክ እኔ ላይ የተፈጠረው ነገር አንቺ ላይ ማየት አልፈልግም። የምሬን ነው የምልሽ። እና ምንድን ነው የሚባለው ብልጥ ልጅ ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ አይማርም ይባል አይደለ? ብልጥ ከሆንሽ ከኔ ተማሪና ህይወትሽን ለማስተካከል ሞክሪ እባክሽን። እኔ ነገሮች እንዲበላሹብሽ አልፈልግም። እሺ ሩታዬ፣ በዚህ ፍቅራችሁ በጣም ብዙ ሰው ነው የሚቀናው። ታውቂያለሽ አይደል? የእናንተን አብሮነት ብዙ የማይፈልግ ሰው አለ አይደል? ስለዚህ ለእነሱ መንገድ መክፈት ነው የሚሆነው እና እባክሽን ለእኔ ስትይ ሳይሆን ለሰው ብለሽ የምታደርጊው ነገር ጥሩ አይደለም። ግን ደግሞ ነገሮችን ቆም ብለሽ ለማሰብና ከጎን ሆነሽ አብራችሁ ለማስተካከል አስብበትና ነገሮችን ለማስተካከል እሞክራለሁ። አትጫኑ። ስለምንድን ነው የምታስቢው? ይሄ ሩታዬ ህይወት አይደለ ትንሽ ከበድ ይላል። ይቅርታ ደከመኝ። ይቅርታ እዚህ ጋር ግት አደረገኝ። አመመሽ? ችግር የለውም። ችግር የለውም። እባክሽ በድጋሚ ይቅርታ። መጀመሪያ ማስተካከል ያለብህን ስታስተካከል ሙሉ ለሙሉ ከአንተ ጋር ለመመለስ እሞክራለሁ። አሁን ግን አታስገድደኝ እባክህን። በአንዴ ሁሉም ነገር አይሆንም እኮ አይደለ እንዴ ሩታዬ? ቀስ በቀስ አይደለም አሁን ማስተካከል ያለብህን ደግሞ ስታስተካክል ሁሉም ነገር ወደ ነበረበት ይመለሳል። ነገር ግን አሁን ለምሳሌ ቁልፍ ወይ የሆነ ነገር ቁልፍ ለመክፈት
ያለ ቦታው እንትን ይከፍትልሃል። ያለ ቦታው ብታስገቡ አይከፍትልህም። ልክ መጀመሪያ መስተካከል አለበት አይደለ? ወደ ትክክለኛ ወደሚከፍተው መሆን አለበት። ልክ እንደዛ ነው። እሺ ችግር የለም። አንቺ አታስቢ። አንቺ አሁን የራስሽ ነገር መሳሰልሽ የሚገባው ማለት አልጫንሽምም። የመጫንም መብት የለኝም ሲጀመር። ይሄ አንቺ ህይወት ነው። እኔ አንቺ ህይወት ውስጥ ገብቼ እንደዚህ ነው እንደዛ ነው እንደዚህ አድርጌ እንደዛ አድርጌ ማለት ምንም አይነት መብት የለኝም። ግን ደግሞ ነገሮችን አትሊስት ቆም ብለሽ ለማሰብና ትንሽ ነገሮችን ተረጋግተሽ ለማሰብ ከሱም ጋር ቢሆን ለማዳመጥ ሞክሪ እና አንተም ብትሆን ደግሞ አላዛሬ በጣም ከይቅርታ ጋር ይሄን ነገር ባት ደግሞ ደስ ይለኛል። የሚያስደብራትን ወይ ደግሞ የሚያስከፋትን ነገር ተነጋግራችሁ ለማቆም ብትሞክሩ። ምክንያቱም እኔ ጋር የተፈጠረው ነገር እሷ ጋር እንዲፈጠር ስለማልፈልግ ነው። ገባክ አይደለ? ትረዳኛለህ ብዬ አስባለሁኝ። ተነጋግራችሁ መተማመንና ይሄ መግባባት ስትችሉ ነው ነገሮች አብሮ መቀጠል የሚችሉት። ስለዚህ ያንን ነገር ብታረጉ ደስ ይለኛል። አንተም ለማዳመጥ ምትልህን ነገር ለመስማት ማስተካከል ያለብህን ነገር ለማስተካከል ሞክር። ይሄንን ነው ብላችሁ ትንሱዬ። እሺ እናቴ አመሰግናለሁ። እሺ በቃ አመሰግናለሁ። መልካም ጊዜ ይሆነልሽ። እንግዲህ እግዚአብሔር ምንድነው የሚባለው? በሰላም ይፍታሽ። አሜን። እናቴ አመሰግናለሁ። እሺ መልካም ጊዜ ይሆነልሽ። እደውልልሃለሁ። በቃ ከመቼውም ጊዜ በላይ ብዙ ለማለት ፈልጌ ነበር፣ ግን በጣም ጥቂት ነው ያልኩት። በጣም ነው የተሰማኝ፣ ግን ዝምታን መረጥኩ። ተንሱ እሺ ብትኝ ደስ ባለኝና አብረሽው ሆነሽ ነገሮችን ለማስተካከል ብትሞክሪ ጥሩ ነው። አዎ ትክክል ነሽ ሩታዬ። አንቺ ሴት ልጅም ስለሆንሽ ትረጅኛለሽ። ያ ነገር ደግሞ እኔን እየጎዳኝ ነው። ሁሌም ይቅርታ አደርግለታለሁ። ከዛ በኋላ ግን እዛው ቦታ ነው ተመልሶ የማገኘውና በቃ እንግዲህ አንቺ ይሄንን አድርጊ ያንን አድርጊ ብዬ እኔ ህይወትሽ ውስጥ እንዲህ ነው መሆን ያለበት አልልም። ግን የተሻለውን ነገር ታውቂያለሽ። ያው ሴት ነሽና ብዙ ነገር ከሪም ለመማር ትሞክሪያለሽ ብዬ አስባለሁ። እሺ እናቴ ስላገኘሽ በጣም ደስ ብሎኛል። እንግዲህ ስላስደበርኩሽ ግን ይቅርታ። አስደበርኩሽ አይደል? እውነት አልደበረኝም ጌታ። እሺ እናቴ ፈታዊ። እሺ እናቴ አሁን በቃ ወደ ቤት እናንተ ጋር ማሚን ማግኘት አለብኝ። ቡና ምናምን ሳልጠጣ ማፈላልሽ ጎበዝ ነኝ በነገር በደንብ አውቃለሁ። እሺ በቃ እናቴ ይዤልሽ እንሄዳለሁ። የማዘር የፋዘር አለ የልጅ አለ። ይሄንን ይዘነው እንሄዳለን። አንቻችሁ አይከብድም። በቃ እሺ ነይ በቃ ቡና አፈላልሻለሁ። እሺ እናቴ